ወለቀድ ወሰይና الذين اوتوا الكتاب من قبلهم فهم غافلون ነው የሚለው አላህ። አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ። ከአባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ። እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተል ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩ አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር። ነቢዩ አለይሂ ሰላቱ ወሰላም አላህን ብቻ ተገዙ ከሱ ውጭ ያሉን ጣሉ ብለው ተናገሩ። ከሰማይም መልእክት እየወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው። ሊቀበሉ ፍቃደኛ አይደለም። ታማኝና እውነተኛ መሆናቸውን ያውቃሉ። በምድራዊ ጉዳይ ሊወዳደሯቸው ይችላሉ። የሰማይን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል። ያደረጉት ጥረት አልሳካለ። መልእክተኛውን በርካታ ተከታይ ማፍራት ጀመሩ። ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችን ፈልገው ሄዱ። ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ። ይሁዶችንም ጠየቋቸው፣ እኛ ዘንድ ነቢይ ነኝ ብሎ የተላከ ሰው አለ። እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር። የሙሳ ተከታይ ናችሁ። ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል። ይሁዶችም አንድ መልስ ሰጥቷቸው 3 ጥያቄ ጠይቁት፣ ነቢያት እንጂ ማያውቁት። ከመለሰላችሁ ነቢይ ነው አሏቸው። ምን እንጠይቀው? 3 ጥያቄ። አንደኛው ከቤታቸው ወጥተው ስላልተመለሱ አንፈሪን ነው የሚለው ሐዲሱ። ስለሆኑ ጭፍሮች ግልጽ አላደረጉትም፣ ውስብስብ አረጉት ጥያቄው። ነቢይ እንጂ በወህይ እንጂ ማይመለስ ጥያቄ። ሁለተኛው ደግሞ ምድርን ስለ ዞራት ንጉሥ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነቢይ ነው አሏቸው። ቁረይሾች ጥያቄውን ይዘው መጡ። ነቢዩም አለይሂ ሰላቱ ወሰላም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ። ይሄማ ጥያቄያችሁ የወህይ ጉዳይ ነው፣ እመልስላችኋለሁ፣ ነገኑልኛል። መልእክተኛው አለይሂ ሰላቱ ወሰላም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ። ከምዕራፉ መቋጫ ላይ እናገኘዋለን። ወላ ተቁለነ ሊሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ ሚል ማስጠንቀቂያ መጨረሻ ላይ እናገኛለን። ጅብሪልም ከቀናት በኋላ የ3ቱን ጥያቄዎች መልስ ይዞ መጣ። ዛሬ የምናወራው ስለ ጀመረው ጥያቄ